እናንተ እንደዚህ አይነት ሚስት ቢያጋጥማችሁ ምን ታደርጉ ነበር? ሕፃኗ ልጅ ከአባቷ መደበቅ ፈልጋ ለጨዋታ ሴፍ ውስጥ ገባች። በድንገት ሴፉ ተዘጋባት። ቁልፉ አውቶማቲክ ስለሆነ ራሱ ቆለፈ። ሕፃኗን በፍርሃት እያለቀሰች አባቷን መጣራት ጀመረች። አባቷ ደንግጦ ነበር። የሴፉ ፓስዋርድ የሚስቱ ልደት ነበር። ልክ ሲያስገባው ተሳስተሃል አለው። ቀጥሎም ይሆናል ብሎ የገመተውን ቁጥሮች 3 ጊዜ ሞከረ። ሁሉንም ተሳስቶ ነበር። ሰውየውም ፓስዋርዱን ሚስቱ እንደቀየረችው ተረዳ። ቀጥታም ለሚስቱ ደወለላት። ባልተጠበቀ ሁኔታ ግን ስልኩን ወንድ ነበር ያነሳው። ሰውየው ለመናደድ ጊዜ አልነበረውም። ቶሎ ሚስቱን እንዲያገናኘው ጠየቀው። ከዚያም ሚስቱ መጣች። ሰውየውም ልጃቸው ሴፍ ውስጥ እንደተቆለፈባትና ፓስዋርዱን በፍጥነት እንድትነግረው ጠየቃት። ሚስቱ ግን በጭራሽ አላመነችውም። ይልቁንም ሴፍ ውስጥ ያለውን ገንዘብ ለመስረቅ እየዋሸ እንደሆነ ወቀሰችው። ከዚያም ስልኩን ጆሮ ላይ ዘጋችበት። ልጅቷ በጣም ስለፈራች በጭንቀት የሴፉን በር መቀጥቀጥ ጀመረች። የልጁን ጩኸትና ለቅሶ ሲሰማ ሰውየው በጣም ተጨነቀ። የአደጋ ጊዜ ሰራተኞችን ደውሎም ጠራ። ሆኖም ግን ሴፉ በጣም ዘመናዊና እንዳይሰበር ሆኖ የተሰራ ስለሆነ መቁረጫው ማሽን ራሱ ሊቆርጦ አልቻለም። ብቸኛው መንገድ ትክክለኛውን ፓስዋርድ ማስገባት ብቻ ነው። ትልቁ ችግር ደግሞ ሰውየው 4 ጊዜ የተሳሳተ ፓስዋርድ አስገብቷል። ከዚህ በኋላ አንድ ጊዜ ከተሳሳተ ለሚቀጥለው 1 ወር ሴፉ ራሱን ይቆልፋል። ሰውየው ምን እንደሚያደርግ በተጨነቀበት ሴፉ አላርም ድምፅ አሰማ። በውስጡ ያለው የኦክሲጅን መጠን እየቀነሰ መሆኑን ተናገረ። ሕፃኗን ልጅ በ30 ደቂቃ ውስጥ ማውጣት ካልቻሉ ትንፋሽ አጥሯት ልትሞት ትችላለች። ይህን ሲመለከት አባት በጣም ተሰበረ። በድጋሚ ሚስቱ ጋር ደወለላት። ሚስቱ ግን ከቀድሞ ፍቅረኛዋ ጋር ቢዚ ነበረች። ስልኩንም ልታዳምጠው አልቻለችም። ደቂቃው እየሄደ በመጣ ቁጥር የሕፃኗ ለቅሶና ጩኸት ጨመረ። ትንፋሽም እያጠራት መጣ። አባትየው የአደጋ ጊዜ ሰራተኞቹን እንዲጠብቁት ነግሮ እየከነፈ ሚስቱ ዮጋ የምትሰራበት ስቱዲዮ ሄደ። እሱ እዛ እንደደረሰ ሚስቱ ከድሮ ፍቅረኛዋ ጋር ተለጣጥፋ ተመለከተ። ሰውየው ለሌላ ጥያቄ ጊዜ አልነበረውም። የሚስቱን እጅ ይዞ ልጃቸው ሴፍ ውስጥ እንድትዘጋባትና በአስቸኳይ ፓስዋርዱ እንድትሰጠው ጠየቃት። ሚስቱ ግን አሁንም ልታምነው አልቻለችም። በንዴት ከዚያ እንደሄደ አስጠነቀቀችው። የዮጋ ልምምዷንና ጥሩ ጊዜዋ እንዳያበላሽባት ነገረችው። ወዲያው የአደጋ ጊዜ ሰራተኞቹ ደውለው የኦክሲጅን ሌቭሉ 10% መድረሱን ነገሩት። ሕፃኗ ልጅ ራሷን ሳተች። ፓስዋርዱን በፍጥነት እንዲያገኝም ነግረውታል። በጣም የተጨነቀው አባት ሚስቱን መለመን ጀመረ። ምንም እንኳን ልጃቸው አደጋ ላይ እንደሆነችና በዚህም ልትሞት እንደምትችል ቢነግራትም ሚስቱ ግን ድራማ እየሰራባት ነበር የመሰላት። የአደጋ ጊዜ ሰራተኞቹ ሚስቱን ለማሳመን ሴፉን ተሸክመው አመጡት። የአደጋ ጊዜ ሰራተኞቹን ስትመለከት ሚስቱ ደነገጠች። የእውነት ልጃችን ሴፍ ውስጥ አለች ብላ የሴፉን ፓስዋርድ አስገባች። ያስገባችው ፓስዋርድ ግን የተሳሳተ ነበር። አሁን ሴፉ በራሱ ቆለፈ። ከዚህ በኋላ መሞከርም አይቻልም። ሕፃኗ ልጅ ትተርፍ ይሆን? ቀጣዩን ፓርት ለማየት በመጀመሪያ የመደመር ምልክቱን ቀጥሎም ፓርቱ ብላችሁ ጻፉ። ሁሌም ምርጥ ምርጡን ለእናንተ ቤስት ሙቪስ ሪካፕ። ይመቻችሁ።